ሰላም ወደ አድማጮቻችን በአዳዲስ የዝውውር መረጃዎች ተመልሰን መጥተናል። እንግዲህ ማንቸስተር ዩናይትድን፣ አርሰናልን እንዲሁም ደግሞ ሊቨርፑልና ቼልሲን የሚመለከት ነው። ሊቨርፑል ላይ ብዙ የዝውውር መረጃዎች እየወጡ ይገኛል። ሊቨርፑል ግራ መስመር ተመላላሹን አንድሬ ሮበርትሰንን ወደ አትሌቲኮ ማድሪድ የሚሸኝ መሆኑ ይጠበቃል። ሊቨርፑል ከዛም ውጭ የሚሎስ ኬርኬዝ ዝውውር ላይ ጠንከር ብለው እየተንቀሳቀሱ ነው። በሁጎ ኤኪቲኬም እንቅስቃሴ ላይ አልወጡም። ኬዛ ሌሎችም የሚነሱ ይሆናል። አርሰናል ቤት የዮኮሬስና የሴስኮ ጉዳይ አሁንም እንደ አዲስ እንግዲህ እንደቀጠለ ነው። የዮኮሬስ ጉዳይ ከዛ ውጭ እንግዲህ ቶተንሃም ማቲያስ ቴልን ማስፈረም ችሏል። ሌሎች አጫጭር የዝውውር መረጃዎችን ይዘን ተመልሰን መጥተናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከኢትዮጵያ ውጭ ካላችሁ ደግሞ ሰብስክራይብ ከማድረግ ውጭ እንዲሁም ደግሞ ጆይን በማድረግ ያያ ስፖርት ቤተሰብ ይሁኑ። እንግዲህ አድማጮቻችን የመጀመሪያው መረጃችን የሚሆነው ማቲያስ ቴልን የሚመለከት ነው። ማቲያስ ቴል ወደ ቶተንሃም የሚያደርገውን ዝውውር ጨርሷል። ቶማስ ፍራንክ ይህንን ተጫዋች እንዲፈርም አድርገውታል። 35 ሚሊዮን ዩሮ እየታየ የሚጨምር 5 ሚሊዮን ዩሮ። ይህ የ21 ዓመት ፈረንሳዊ ተጫዋች እንግዲህ በቶተንሃም ቤት የሚቆይ ይሆናል። የቶማስ ፍራንክ የመጀመሪያው ፈራሚ ይሆናል ተብሎ ይታሰባል። ሚሎስ ኬርኬዝ እና ሊቨርፑል እንግዲህ የተጠናቀቀ የሚመስል ዝውውር ነው። እንግዲህ በርንማውዞች የሱን ተተኪ ፍለጋ ላይ ነበሩ። በዝውውሩ ተርፍትን አግኝተዋል። እንግዲህ ተርፍ ጥሩ የሆነ ከሬንስ የመጣ የመስመር ተጫዋች ነው። 13.5 ሚሊዮን ፓውንድ ከቀጣይ ሽያጩ ደግሞ 10% የሚያገኝ ይሆናል። ይህን ተከትሎ በብዙዎቹ ግምት የሊቨርፑል ደጋፊዎች ማለት ነው ይህንን ቦታ ይለቃል ተብሎ የሚጠበቀው ከሮበርትሰን ይልቅ ሲሚካስ ነበር። በተቃራኒው ግን ሲሚካስ ቡድን ውስጥ የሚቆይ ይመስላል። አንድሬ ሮበርትሰን ወደ አትሌቲኮ ማድሪድ ይሄዳል። ኤጀንቱ እንግዲህ ከአርኖልድ ጋር ተመሳሳይ ናቸው። አርኖልድ ወደ ሪያል ማድሪድ፣ ሮበርትሰን ወደ አትሌቲኮ ማድሪድ የምናየው ይሆናል። አትሌቲኮ ከሊቨርፑል ጋር ካለው ግንኙነት የተነሳ ሮበርትሰን ሊቨርፑሎች በነፃ የመልቀቅ ዕድልን ሊሰጡት ይችላሉ። ከዛ ውጭ ደግሞ ድርድሮች እንዲያደርግና በዝቅተኛ የሆነ ዝውውር ዋጋ የማምጣት እድሎች አላቸው። ሊቨርፑል ይህንን ተጫዋች ለማቆየት የተለየ ጥረቱን አያደርግም። ነገር ግን ሊቨርፑሎች በተመሳሳይ ሰዓት ሮበርትሰንን እና እንዲሁም ደግሞ አርኖልድን ማጣታቸው ትንሽ ሊያስቸግራቸው ይችላል። እንግዲህ የሚሎስ ኬርኬዝ መምጣት ከዛ ውጭ ደግሞ ጀርሚ ፍሪምፖንግ ቦታውን ደግሞ የቀይ መስመሩ ላይ መጥቷል። ስለዚህ ጠንካራ የሆነ አዲስ ሊቨርፑልን በሚቀጥለው ውድድር ዓመት የምናይ ይሆናል። ሌላኛው ደድማቻችን ማንቸስተር ዩናይትድ ቤት እናቅናና ማንቸስተር ዩናይትዶች በዝውውር እንቅስቃሴ ላይ የሚንቦሞ ላይ በሚገባ እየተንቀሳቀሱ ነው። ነገር ግን የተሻለ አጥቂ መስመር ተጫዋችን ያስባሉ እና የተሻለ ፐርፎርም የሚያደርግ አጥቂን አሁንም ዝውውሩ ላይ ይፈልጋሉ። የመጀመሪያ ምርጫቸው ቪክቶር ዮኬሬስ ሆኖ ነበር። ነገር ግን በዮኬሬስ ጉዳይ ባለፉት ሳምንታት እንግዲህ 4 እና ከ5 ጊዜ በላይ ይህንን ኤጀንቱን አናግሯል። ነገር ግን ኤጀንቱ በግልጽ የነገራላቸው ዮኬሬስ አዲስ የሚሰራ ቡድን ላይ ሳይሆን አሁን ጥሩ ብቃት ላይ ያለ ቡድን ላይ መሰደፍ እንደሚፈልግ ያም ምርጫው አርሰናልን እንዳደረገ ለአርሰናል ቅድሚያ እንደሚሰጥ ነግሯቸዋል። ዩናይትድ ይህንን ተቀብለዋል። ቤንጃሚን ሴስኮ አርሰናልን ስለሚፈልግ ሁለቱንም ተጫዋቾች መድፈኞቹ በሚገባ እየመለመሉ ይገኛሉ። እንግዲህ አሁን ግራ የሚያጋባው አይነት አስተያየቶች እያየው ነው። ሁለቱንም ያስፈርማሉ ወይስ ምንድን ነው የተፈጠረው? የአርሰናል ውሳኔ የሚጠበቅ ነው የሚሆነው በሁለቱ ተጫዋቾች ጉዳይ። ነገር ግን ቤንጃሚን ሴስኮን በሚመለከት አርቢ ሌቪዥን ግን አላናገሩም። ከአርቢ ሌቪዥን ውጭ ግን ኤጀንቱን ሁሉ ነገር አንድሬ በርታ በሚገባ ማናገር ችሏል። እንግዲህ የመጨረሻ ውሳኔዎች ከአርሰናል በኩል የሚጠበቁ ይሆናል። ቪክቶር ዮኬሬስ በቀጥታ መጦ ቡድን የሚያገለግል ይሆናል። ሴስኮ ከተቀያሪ የተነሳ በመስመሮች መካከል አርሰናል ሁለት አጥቂም የመጫወት እቅድ ይኖረው ይሆን እንግዲህ የምናየው ይሆናል። በአጠቃላይ እንግዲህ ዝውውሩ ሲጠናቀቅ ነገር ግን ሁለቱም ተጫዋቾችን በሚገባ ሂደቶችን እየመሩ ይገኛሉ። የመጨረሻ ውሳኔያቸው የትኛውን ተጫዋች ያስፈርማሉ የምናየው ይሆናል። ነገር ግን ዛሬ እየተነሳ የሚገኙ ሁለቱንም ሊያስፈርሙ የሚችሉበት እድል ሊኖር ይችላል። በዮኬሬስም ጉዳይ በደንብ ገፋ ብለው ሂደዋል። ከ60 እስከ 75 ሚሊዮን ዩሮ እንግዲህ ተጫዋቹ ኤጀንት እንዳረጋገጠው አርሰናል መክፈል ይጠበቅበታል። በሴስኮ ጉዳይ ኤጀንቱን አናግረዋል። በግል ሴስኮም ወደ አርሰናል መምጣት ይፈልጋል፣ ዮኬሬስም ወደ አርሰናል መምጣት ይፈልጋል። ስለዚህ ድርድሮቹ የሚቀጥሉ ይሆናል። አርሰናል እንግዲህ ስብስቡን ማጠናከር ላይ ማተኮር እንዳለበት ይታወቃል። ስለዚህ እዛ ላይ በሚገባ ከሚሰሩ ቡድኖች ውስጥ አንዱ ላይ የሚሆነው ዩናይትድ ግን እንግዲህ አጥቂ መስመሩ ምርጫቸውን ምንም እንኳን በዚህ ሁኔታ እንትን ቢሉም ዩናይትድም ዝርዝር አላቸው። አንደኛ በሊስቱ ውስጥ ቪክቶር ኦሲሜ፣ ቪክቶር ዮኬሬስ፣ ሁጎ ኢኪቲኬ፣ ማቴታ ያሉበትን ሊስት ነው የያዙት። እነዚህን 4 አጥቂዎች ይፈልጋሉ። ከአራቱ አንዱን ለማስፈረም ነው የሚያስቡት። የቪክቶር ዮኬሬስ ካልሆነ እንኳን በቅርብ ቀናት የሁጎ ኢኪቲኬን ኤጀንቶች አነጋግረዋል። ዩናይትዶች በሚገባ ኤጀንቶቹን ካነጋገሩ በኋላ ቸልሲ የዛሬ 2 ሳምንት ጀምሮ ይህንን ተጫዋች ኤጀንቱን አናግሮ ለማስፈረም ጥረት አድርጎ ነበር። ቸልሲ ችግር የሆነበት የ100 ሚሊዮን ዩሮን ለመክፈል ፍላጎት የላቸው። ኢንትራ ፍራንክፈርት ደግሞ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን ስለሆነ የገንዘብ ችግር የለባቸውም እና ይህንን ተጫዋች ያለ መልቀቅ ፍላጎት አላቸው። ስለዚህ ዩናይትዶች ሁጎ ኢኪቲኬን ለመውሰድ ይፈልጋሉ። እዚህ ጋር ሊቨርፑልም በሁጎ ኢኪቲኬ ጉዳይ ላይ እጁ አለበት። ሊቨርፑሎች ይህንን ዝውውር ለማድረግ የሚያስቡት ግን ዳርዊን ኑኔዝ ቡድኑን ሲለቅ ነው። ዳርዊን ኑኔዝ ደግሞ ምን ያክል ገንዘብ ያወጣል የሚለው ትልቁ ጥያቄ ነው የሚሆነው። ከዛ ውጭ ደግሞ ዳርዊን ኑኔዝን በገንዘብ አውጠው እንግዲህ ወደ ሳውዲ የመሄድ ፍላጎት ከሌለው በስተቀር ዳርዊን
ዳርዊን ኑኔዝ በውሰት የሚሄድ እድል ነው የሚኖረው። ያ ሊቨርፑሎችን አጥቂ ከማስፈረም የሚያግታቸው ይሆናል። ነገር ግን ሊቨርፑል ከዚህ ዝውውር እንዳልወጡ የሚጠበቅ ነው። ሊቨርፑሎች 50 እና 60 ሚሊዮን ዩሮ የሚያገኙ ከሆነ 40 ሚሊዮን ዩሮን ጨምረው ይህንን አጥቂ ማስፈረም ይፈልጋሉ። ሌላኛው የሚሆነው እንግዲህ ዝውውር መስኮቱ ላይ ቸልሲን የሚመለከቱ አዳዲስ መረጃዎች የሉም። ነገር ግን አንድ መረጃ ወጥቶ አይቻለው። የፓልሜራስ የምታውቁት የቸልሲ የመስመር ተጫዋቹን ያመጣበት ቡድን ነው። ስቴፋኖ ዊሊያን ይባላል። አሁን በክለቦች የዓለም ዋንጫ ላይ ከሚጠበቁ የመስመር ተጫዋቾች ውስጥ አንዱ ነው። እንግዲህ የታዳጊ የአካዳሚው ዳይሬክተር የነበሩ ሰው ስለዚህ ልጅ አስተያየታቸውን ሰጥተዋል። በእኔ እይታ አሉ ከሁለቱ በሚያስገርም ሁኔታ ማለትም ከኔይማር መውጣት በኋላ በሚገርም ሁኔታ በብራዚል እንደ ስቴፋኖ ዊሊያን አይነት ታለንት ታይቶ አይታወቅም። ብዙዎቻችሁ ታነሳላችሁ ወደ እንግሊዝ ፕሪሚየር ሊግ ሄዶ መላመድ ምናምን የሚሉ አስተያየቶችን ሰጣላችሁ። ነገር ግን ይህ ልጅ ሙሉ በሙሉ ታለንት ፉል ነው፣ ወይም ደግሞ ይሄ ያለው ብቃት መላመድ አያስፈልገውም። እግር ኳስን የሚረዳበትና እግር ኳስን የሚተገብርበት መንገድ የተለየ ነው። ምንም አይነት ያለ ምንም መላመድ በእንግሊዝ ሲያበራ ታዩታላችሁ። በጣም ጥሩ ተጫዋች ነው በማለት አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ ከኔይማር በመቀጠል ሮድሪጎን እና ቪኒሲየስ ጁኒየር ብራዚሎች አወጡ ያውቃሉ። ነገር ግን ሁለቱም እንደ ስቴፋኖ ዊሊያን በብራዚል ሚዲያዎች አልተወራላቸውም እና ይህ ተጫዋች ቀጣዩ የዓለም ምርጡ ተጫዋች ይሆናል የሚል እንግዲህ ስለ ስቴፋኖ ዊሊያን አስተያየታቸውን ሰጥተዋል። የፓልሜራሱ የአካዳሚዎች ኃላፊ ናቸው። ጆ ፖሊኒየ ሳምፖሊ ይባላሉ። እንግዲህ ፓልሜራስ እዚህ ተጫዋች ላይ እንግዲህ በቀጣዮቹ ዓመታቶች ብዙ ነገሮችን የሚያሳካ ከሆነ እስከ 100 ጨዋታዎችን የሚጫወት ከሆነ በቸልሲ እስከ 67 ሚሊዮን ፓውንድ የሚያገኝ ይሆናል። አምና ነው ቸልሲ ይህንን ተጫዋች ማስፈረም የቻሉት። የሚቀጥለው ውድድር ዓመት የቸልሲ የቀኝ መስመር የማጥቃቱን ቦታ የሚይዝ ይሆናል። በ10 ቁጥር ቦታ መጫወት የሚችል ነው። ኳስ ድሪብል የሚያደርግበት መንገድ በጣም አስደማሚ ከሚባሉ ተጫዋቾች ውስጥ አንዱ ነው። ሊቨርፑል ቤት ሳንወጣ እንግዲህ የሊቨርፑል ባለቤቶች ኤፍኤስጂ ማለት ነው በሚያስገርም ሁኔታ የፍሎሪያን ዊርዝን በ116 ሚሊዮን ፓውንድ ማስፈረማቸው ይታወቃል። ይህ በሊቨርፑል የመልበሻ ክፍል ውስጥ ግን ትልቅ የሆነ ለውጥን አመጣዋል። በደጋፊዎቹ ዘንድ መተማመንን ከኤፍኤስጂ ጋር የነበረውን ተቃርኖ የሚቀንስ ከዛ ውጭ ሊቨርፑል ገንዘብ ለማውጣት የፈለገበት መንገድ በጣም አስደሳች ነው። ይህንን ተከትሎ እንግዲህ የነ ሞሐመድ ሳላህ የቨርጅል ቫንዳይክ ኮንትራቶች የሚሎስ ኬርኬዝ የጀርሚ ፍሪምፖንግ መፈረም ሊቨርፑሎች የሚጠበቅ ነው። የማይክል ኤድዋርድስ መልቀቅ ጉዳይ ነው ትንሽ ለሊቨርፑል ደጋፊዎች አስቸጋሪ የሚሆነው። ሞሐመድ ሳላህ 33 ዓመቱ ላይ ዛሬ ያከብራል። ለሊቨርፑል 301 ጨዋታዎችን አድርጎ 186 ጎሎችን እና 87 አሲስቶችን ማድረግ ችሏል። ሞ ሳላ አምና የዚህ ውድድር ዓመት በተለይ ደግሞ የፕሪሚየር ሊጉን ዋንጫ ያመጣው ሞ ሳላ ነው ቢባል ምንም ጥያቄ የለውም። አሁን ግን የፍሎሪያን ዊርዝ መምጣት የተሻሉ ኃላፊነቶችን እንዲወስዱ የሚያደርግ ነው። ጥሩ የሚባል ነው። ማንቸስተር ዩናይትድ ቤት እንሄድና የመጨረሻውን እናውራ። ቪክተር ኦሲሜን የሚመለከት ነው። ዩናይትዶች በዚህ ተጫዋች ላይ ፍላጎት አላቸው። የደሞዙ ጉዳይ እና ለተጫዋቹ በአጠቃላይ የሚከፍሉት ክፍያ አስቸጋሪ ሆኗል። ነገር ግን 73 ሚሊዮን ዩሮን ለመክፈል ማንቸስተር ዩናይትድ ለናፖሊ ችግር የለበትም። አስቸጋሪ ያደረገው የደሞዝ ሁኔታ ነው። ድርድሮችን ያደርጋሉ እስከ መጨረሻ ድረስ። አሁን ግን ጋላታሳራዮች በሙሉ ደስታ ይገኛሉ። ምክንያቱም ይህ ተጫዋች በእንግሊዝ ክለቦች የማይወሰድ ከሆነ በድጋሚ እናስፈርመዋለን የሚል ነው። ሌላኛው የሚሆነው እንግዲህ ሪያል ማድሪድ ራውል አሶንሲዮን አዲስ ኮንትራት ሰጥቶታል። ይህ ተጫዋች በማድሪድ ቤት የሚቆይ ይሆናል። እስከ 2031 የሚቆይ ይሆናል። 1 ቢሊዮን ዩሮ የውል ማፍረሻ ይሆናል። ወደ ለማቻችን ይሄ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።